ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ አንትሮፖሎጂ ፋይናል ኤግዛም በደንብ እንሰራለን። ያው እንደምታውቁት ይህን ቻናል ልዩ የሚያደርግ ነገር የተለያዩ ዩኒቨርሲቲ ፋይናል ኤግዛሞችን ወይም ጥያቄዎችን በምንሰራበት ጊዜ እንደማንኛውም ቻናል መልሱ ኤ ቢ ወይም ሲ ነው ብለን ማለፍ ብቻ ሳይሆን እቺ እንደ ኤቭሪቲንግ አንስተን ዲስከስ በማድረግ ተማሪዎቻችን ኤግዛሙን በደንብ ከኛ ጋር ሰርታችሁ ኮንሰፕትን ይዛችሁ ሞጁላችሁን ወይም ፈተና ላይ የሚወጡት ዩኒቶችን በደንብ ሰመራይዝ አድርጋችሁ በኤግዛማችሁ ላይ ጥሩ ውጤት እንድታመጡ ማድረግ ነው። ከዚህ በፊት ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ከዚህ በኋላ የምንለቃቸው ትምህርታዊ ነገሮችን ማግኘት ትችላላችሁ። አሁን ቀጥታ ወደ ጥያቄ እንመጣለን። በዚህ ኤግዛም ላይ ሁለት ፓርቶች ይኖራሉ። የመጀመሪያ ፓርት ትሩ ኦር ፎልስ ኳስተኖች ኢች ፖይንት የሚይዙት 5 ጥያቄዎች ይኖራሉ። ሁለተኛው ፓርት ላይ ደግሞ 30 መልቲፕል ቹዝ ኳስተኖች ይኖራሉ። እያንዳንድሽ 1.5 ፖይንት ይይዛሉ። 30 ጥያቄ በ1.5 ስናባዛው 45 ፖይንት ይሆናል። የመጀመሪያ ትሩ ኦር ፎልስ ኳስተኖች 5 ፖይንት ይይዛሉ። ጠቅላላ ከ50 weight ያለውን ፋይናል ኤግዛም በደንብ እንሰራለን። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። Al-Azhar Academy. Doctor's Mind. Question number 1. Anthropology is the most holistic discipline studying human beings comprehensively. መጀመሪያ ጥያቄ ምንድነው ምለው አንትሮፖሎጂ ስለ ሰው ልጆች በአጠቃላይ ኮምፕሬሄንሲቭሊ ያጠናል ይላል። ይሄ ምንድነው ትሩ ነው because anthropology studies everything about human beings ስለ ሰው ልጅ ካልቸር፣ ስለ ሰው ልጅ ላንጉጅ፣ ስለ ሰው ልጅ ሂስትሪ፣ ስለ ሰው ልጅ ባዮሎጂ ምን እንደሚመስል ያጠናል። በቀላሉ አንትሮፖሎጂ ስለ ሰው ልጅ በሚያጠናበት ጊዜ አንድ ነገር ብቻ ነጥሎ አያጠናም። ኤቭሪ አስፔክት በማየት የሰው ልጆች ባዮሎጂ ምን እንደሚመስል፣ የሰው ልጆች ቋንቋቸው ምን እንደሚመስልና ሶሻል ላይፋቸው ወይም ማህበራዊ ህይወታቸው ምን እንደሚመስል በፊት ያሉት ወይም ፓስት ያሉ ሰዎችን አሁን ያሉ ሰዎችንም ጭምር አሶል የሚያጠና ዲሲፕሊን ወይም ሳይንስ ነው። ስለዚህ አንትሮፖሎጂ ስለ ሰው ልጅ ስለ ሁማን ቢንግ ኮምፕሬሄንሲቭሊ ያጠናል ነው። ስለዚህ ምንድነው መልሱ ትሩ ይሆናል ማለት ነው። Question number 2. Anthropology holds up a great mirror to man and lets him look at himself in his infinitive variety. ይሄ መልሱ በቀላሉ ትሩ ነው። ምክንያቱም as you know there are a lot of culture across world. anthropology እነዚህን ካልቸሮችን ዲፕ ዳውን ገብቶ ያጠናል። የተለያዩ ሰዎች እንዴት እንደሚኖሩ ባህላቸው ምን እንደሚመስልና የራሳችንንም ካልቸር ምን እንደሚመስልና ማን እንደሆነን ለየትኛው ግሩፕ ቤሎንግ እንደምንሆን የሚያሳይ መስታወት ነው ይለናል ጥያቄ። ስለዚህ it is true. Question number 3. A culture is learned and that the learning is related to the social group or the society. This is also true because culture is learned in the past from generation to generation within ሶሲቲ። ባህል አንድ ሰው ካለበት ወይም ከተወለደበት ሶሲቲ ወይም ማህበረሰብ የሚማረውና ኢብን አመለካከቱን ፐርስፔክቲቭን የመቀየር ኃይል ያለው ነገር ነው። ቢካውስ ሁሉም ባይሆንም የአብዛኛው ሰው አመለካከት ወይም ፐርስፔክቲቭ ሞር ኦር ሌስ ሼፕ የተደረገው እዛው ካደገበትና ከምኖርበት ኤንቫይሮንመንት አንጻር ነው። ካልቸር ይማራል። ያ ለርኒንጉ ደግሞ ከሶሲቲ ወይም ካደግንበት ሶሻል ግሩፕ ጋር ሪሌትድ ይሆናል ነው። ይሄ ምንድነው ትሩ ይሆናል ማለት ነው። Question number 4. The diversity of human behavior is also classified when we realize that each human society has distinctive culture. ይሄ ምን ማለት ነው? በመጀመሪያ ጥያቄ ላይ እንዳወራውትኝ ለተለያየ ማህበረሰብ ክፍል ወይም ሶሲቲ የራሳቸው የሆነ ባህል አለ። ያ ባህሉ ደግሞ የተለያየ ሰዎችን ቢሄቪራቸውን ፐርስፔክቲቫቸውን ሊቀየር እንደሚችል አይተን ነበረ። ስለዚህ ለተለያዩ ሰዎች የተለያየ ካልቸር ወይም ባህል መኖሩን ሪላይዝ ካደረግንን ለተለያዩ ሰዎችን ቢሄቨር ልክ እንደ ካልቸር ክላሲፋይ ማድረግ እንችላለን ይላል ይሄ ጥያቄ። ይሄ ግልጽ ነው፣ ምንም የሚያሻማ ነገር የለውም። ትሩ ይሆናል ማለት ነው። Question number 5.
ካልቸር is not an individual possession, rather it is shared by a group of people. ሶ ጥያቄ ምንድን ነው ምለው ካልቸር የአንድ ሰው አይሆንም ወይም የአንድ ሰው ንብረት ሊሆን አይችልም ይላል። ምክንያቱም አንድ ሰው እንደፈለገ አክት ስላደረገ ብቻ ያ ካልቸር አይባልም። ካልቸር ግሩፕ ኦፍ ፒፕል ወይም ሶሳይቲ በጋራ ሼር የሚያደርጉት ነገር ነው እንጂ የአንድ ሰው ሊሆን አይችልም ማለት ነው። ሶ this is definitely true ነው ማለት ነው። ኦኬ ናው we will proceed into part 2 ፓርት 2 ላይ 30 በጣም አሪፍ ምርጫ ጥያቄዎች ይኖራሉ። እነዚህን በደንብ እንሰራለን። በዚህ ፓርት 2 ላይ የመጀመሪያ ጥያቄና ጥያቄ ቁጥር 1 Insect serve as a staple diet to the people who make use the plant in wide variety of forms for a living. Thus, insect is widely used in the following areas except one. ጥያቄ ምንድነው ምለው ኢንሴክት ዋይድሊ ከሚጠቀሙበት ኤሪያዎች አንዱ ያልሆነ የተኛው ነው ይላል። ኤ ጉራጌ፣ ቢ ሲዳማ፣ ሲ ጌዲዮ፣ ዲ አፋር። ሶ ይሄ ጥያቄ የመጣው ከካልቸር ኤሪያ ከሚል ሲሆን ሶስት አይነት ካልቸር ኤሪያዎች በኢትዮጵያ ላይ ይኖራሉ። እነሱም ፕላፍ ካልቸር ኤሪያ፣ ኢንሴክት ካልቸር ኤሪያ እና ፓስቶራል ካልቸር ኤሪያ ይሆናሉ። መልሱን ከመናገሬ በፊት እነዚህን ካልቸር ኤሪያዎችን በደንብ እንያቸው። አንደኛ ፕላፍ ካልቸር ኤሪያ። ፕላፍ ካልቸር ኤሪያን ካራክተራይዝ የሚያደርግ ነገር ምንድነው? አግሪካልቸር ፕሪዶሚናንትሊ ዩዝድ ፎር ሊቪንግ። ፕላፍ ካልቸር ኤሪያ ላይ ግብርና ስራ በሰፊው የሚጠቀምበት የሀገሪቱ ክፍል ሲሆን በዋናነት ሃይላንድ ወይም ደጋማ የሆኑ ከፍታ ያላቸው በቂ ዝናብ በየዓመቱ ማግኘት የሚችሉ ቦታዎች እና የሀገሪቷ ማዕከላዊ ወይም ሴንትራል ፓርቶች በዚህ ካልቸር ኤሪያ ላይ ይመደባሉ ማለት ነው። ሁለተኛ ደግሞ ኢንሴክት ካልቸር ኤሪያ ነው። ኢንሴክት ካልቸር ኤሪያ ካራክተራይዝ የሚያደርገው ምንድነው? አደናይም ኢንዲኬት ኢንሴክት በብዛት ያለበት ቦታዎች ናቸው። ለምሳሌ የድሮ ሳውዝረን ፓርቶች ሲዳማ፣ ጉራጌ እና ጌዲዮ ኤሪያዎች ናቸው። ሶስተኛው ደግሞ ፓስቶራል ካልቸራል ኤሪያ። ፓስቶራል ካልቸር ኤሪያን ካራክተራይዝ የሚያደርግ ነገር ምንድነው? ከትልስ እንደ ሄርድስ ናቸው። የተለያዩ የቀንድ ከብቶችን ወይም መንጋዎችን የሚያረቡ ቦታዎች ናቸው። እነዚህ ቦታዎች ላውላንድ ወይም ቆላማ ቦታዎች ናቸው። ለምሳሌ አፋር፣ ሶማሊ እና ቦረና የመሳሰሉ ቦታዎች በዚህ ፓስቶራል ካልቸር ኤሪያ ላይ ይሆናሉ ማለት ነው። ሶ ካልቸር ኤሪያ በምታነቡበት ጊዜ ማወቅ ያለባችሁ ሁለት ነገሮች ይኖራሉ። አንደኛ ያን ቦታን ወይም ያን ካልቸር ኤሪያ ካራክተራይዝ የሚያደርግ ነገር ወይም ይህ ካልቸር ኤሪያ በዋናነት የሚታወቅበት ነገር በምንድን ነው የሚለውን መያዝ አለባችሁ። ሁለተኛ ደግሞ እነዚህ ካልቸር ኤሪያዎች የት የት ላይ ይገኛሉ ቦታዎችንም ማወቅ ይኖርባቸዋል ማለት ነው። ጥያቄ ላይ እንዳያችሁት ኢንሴክት በብዛት የሚጠቀሙበት ቦታዎች አሉ። ጉራጌ፣ ሲዳማና ጌዲዮ። ኢንሴክት በደንብ የማይጠቀምበት ኤሪያ የት ነው? ዲ አፋር ይሆናል። question number 2 that refers to a cluster of related culture occupying a certain geographical region. A plap culture, B pastoral society, C culture area, D insect culture. ትክክለኛ አንሰር ሲ ካልቸር ኤሪያ ይሆናል ማለት ነው። ካልቸር ኤሪያ ማለት ምን ማለት እንደሆነ ላስረዳችሁ። ካልቸር ኤሪያ ማለት የሆነ ጂኦግራፊካል ሪጅን ውስጥ ያለና እዛ ሪጅን በስፋት የሚጠቀም ያንን ጂኦግራፊካል ሪጅንን የሚገልጽ ክላስተር ሪሌትድ ካልቸር ኤሪያ እንሏለን ማለት ነው። ሶ ላይ እንዳየነው ሶስት አይነት ካልቸር ኤሪያዎች ይኖራሉ። ፕላፍ ካልቸር ኤሪያ አለ፣ ፓስቶሪያል ካልቸር ኤሪያ እና ኢንሴክት ካልቸር ኤሪያ አለ። ሶ ይሄ ቀጥታ የካልቸር ኤሪያ ዴፊኒሽን ነው። ካልቸር ኤሪያ ክላስተር ኦፍ ሪሌትድ ካልቸር ነው። እነዚህ ካልቸሮች ምን የሚያደርጉት ናቸው? የሆነ ጂኦግራፊካል ሪጅንን የሚገልጹት የካልቸሮች ስብስብ ወይም ክላስተር ካልቸር ኤሪያ እንሏለን ማለት ነው። እሺ አሁን ወደ ጥያቄ ቁጥር 3 እናልፋለን። ጥያቄ ቁጥር 3 in some society individuals are free to show their genealogical link either through men or women. This idea is related with one of the following rules of descent ነው። A patrilineal descent, B matrilineal descent, C cognitive descent, D ናን ነው ብለው። ሶ ዲሰንት ምን ማለት እንደሆነና ታይፖችን በደንብ ካየን በኋላ መልሱን እናስቀምጣለን።
ዲሰንት ማለት ምን ማለት ነው? በቀላሉ ዘር ማለት ነው። ዲሰንት ከአንድ ኮመን አንሴስተር የመጡ ግሩፕ ኦፍ ኢንዲቪጁዋል ወይም ሪሌሽንሺፕ ኤግዚስት ቢትዊን ዲስ ግሩፕ ያ ዲሰንት እንለዋለን። በጣም በቀላሉ ዲሰንት ማለት የዘር አከፋፈል ወይም አሰያየም ሲስተም ማለት ነው። ሶስት አይነት ዲሰንት ሲስተሞች ይኖራሉ። ፓትሪሊኒያል ዲሰንት። ፓትሪሊኒያል ዲሰንት ማለት ምንድን ነው? ዲሰንቱ ወይም የዘሩ ትሬሱ ትሩ ደ ሜል ኦር ፋደር ሲሆን ነው። ዲሰንቱ በአባት ዘር ትሬስ በሚደረግበት ጊዜ ፓትሪሊኒያል ዲሰንት እንለዋለን። ፓትሪሊኒያል ዲሰንት የሚጠቀሙ ሶሳይቲ ላይ አንድ ልጅ ቢወለድ ለዛ ልጅ ዘሩ ትሬስ የሚደረገው በአባት ዘር ይሆናል ማለት ነው። ማትሪሊኒያል ዲሰንት። ማትሪሊኒያል ዲሰንት ደግሞ በእናት ዘር ሲሰየም ማትሪሊኒያል ዲሰንት እንለዋለን። ኮግኒቲቭ ዲሰንት ወይም ባይላትራል ዲሰንት ይሆናል። ይሄን ዲሰንት ሲስተምን የሚጠቀሙ ሶሳይቲ ወይም ማህበረሰብ ክፍል ላይ ስትሪክት የሆነ ሩል የለውም። በአባትም ወይም በእናት ዘርም መጠራት ይቻላል ማለት ነው። ጥያቄ ላይ እንዳያችሁት ትሬስ በሚደረግበት ጊዜ ትሩ ሜን ኦር ውመን ከሁለቱ አንዱ ማለት ነው። ይሄ ኮግኒቲቭ ዲሰንት ትክክለኛ መልስ ይሆናል ማለት ነው። አይደር በእናት ወይም በአባት ሊነጅ ሊጠራ ይችላል ማለት ነው። ኳስተን ነምበር 4 ዳሽ ሪፌርስ ቱ ሶሻል ሪኮግኒሽን ኦፍ ባዮሎጂካል ሪሌሽንሺፕ ዳት ኤግዚስት ቢትዊን ኢንዲቪጁዋልስ ነው። ምንድነው ጥያቄ የምለው ኢንዲቪጁዋል መካከል ያለ ባዮሎጂካል ሪሌሽንሺፕ ደግሞ ሶሻሊ ሪኮግናይዝድ የሆነ ባዮሎጂካል ሪሌሽንሺፕ ዳት ኤግዚስት ቢትዊን ኢንዲቪጁዋል ምንድነው ነው? ክንሺፕ ነው። ክንሺፕ ማለት በቀላሉ ምንድነው? ዝምድና ነው። ደግሞ ዲሰንት ዲሰንት ላይ እንዳየ ነው ምንድነው? ከአንድ ኮመን አንሴስተር የሚመጡ ግሩፕ ኦፍ ኢንዲቪጁዋሎች ዲሰንት እንላለን። ዲሰንት ምንድነው? ዘር መንዘር ነው ማለት ነው በቀላሉ። ደግሞ ሜሬጅ ጋብቻ፣ ፋሚሊ ይሆናል። በኪንሺፕ እና በዲሰንት መካከል ያለውን ዋና ልዩነት እናያለን። ዲሰንት ማለት በቀላሉ ዘር መንዘር ማለት ሲሆን በማህበረሰቡ ዘንድ ሪኮግናይዝ የሆነ ባዮሎጂካል ሪሌሽንሺፕ ከሆነ ያን ዲሰንት እንለዋለን ማለት ነው። ለምሳሌ አንዳንድ ሰዎች ሲያወሩ ሰምታችሁ እንደሆነ እከሌ እኮ የእንትና ዘር ነው፣ እከሊት እኮ የእከሊት ዘር ናት ምናምን ይላሉ። ይሄ ምኑን ይገልጻል ማለት ነው? ዲሰንትን ይገልጻል። ወይራስ ኪንሺፕ ማለት ደግሞ ዝምድና ማለት ሲሆን አስዩናው ዝምድና በባዮሎጂካል ሪሌሽንሺፕ ብቻ ሳይሆን በጋብቻ ወይም ትሩ ሜሬጅ ሊሆን ይችላል። እንዲሁም ደግሞ በባዮሎጂካል ሪሌሽንሺፕ ሊሆን ይችላል። ያን ሪሌሽንሺፕ ምን እንለዋለን? ኪንሺፕ እንለዋለን ማለት ነው። ስለዚህ ባዮሎጂካል ሪሌሽንሺፕ ላይ ፎከስ የሚያደርግ ከሆነ ያ ዲሰንት ሲሆን ደግሞ በባዮሎጂካል ሪሌሽንሺፕ አስዌላስ በሜሬጅ ላይ ፎከስ የሚያደርግ ከሆነ ኪንሺፕ ወይም ዝምድና እንለዋለን ማለት ነው። ስለዚህ በዚህ ጥያቄ ላይ ሶሻሊ ሪኮግናይዝድ የሆነ ባዮሎጂካል ሪሌሽንሺፕ ዳት ኤግዚስት ቢትዊን ኢንዲቪጁዋልስ የሚለው ምንድነው? ዲሰንት ይሆናል ማለት ነው። ወደ ቀጣይ ጥያቄ ከማለፋችን በፊት ለዚህ ቻናል ቤተሰብ ያልሆናችሁ ተማሪዎች ሰብስክራይብ በማድረግ እና ደወል ምልክቶን በመጫን ቀጣይ የምንለቃቸውን ፋይናል ኤግዛም እና ትምህርታዊ ነገሮችን ማግኘት ትችላላችሁ። እንዲሁም የቴሌግራም ግሩፓችን ጆይን በማድረግ የተለያዩ ምክሮችና የሁሉም ዩኒቨርሲቲ ፋይናል ኤግዛም ወረቀቶችን ማግኘት ትችላላችሁ። ናው we will proceed into question number 5. Question number 5 husband wife relationship come into existence and became socially approved means to control sexual relationship and socially approved basis of the family. This idea is related with one of the following functions of family. ጥያቄ ምንድነው ምለው husband wife relationship ይሄ ማለት ሜሬጁ come into existence ሜሬጅ በሚፈጠርበት ጊዜ ሶሻሊ አፕሩቭድ የሆነ ጥቅሞች ይኖራሉ ወይም ሴክሹዋል ሪሌሽንሺፕ እና ፋሚሊን ለመመስረት ሶሻሊ አፕሩቭድ የሆነ ወይም ሚንስ ነው ይላል። ምኑ ሜሬጁ። ይሄ ሀሳብ የትኛው ፋንክሽን ኦፍ ፋሚሊ ጋር ይገናኛል ይላል። ኢኮኖሚክ ፋንክሽን። ኢኮኖሚክ ፋንክሽን ማለት ምንድነው? አንድ ከመሆን ሁለትና ከዛ በላይ ሲሆን ዲቪዥን ኦፍ ላቦርን መተጋገዝ አለ ተብሎ የሚታሰብ ያ ኢኮኖሚካል ፋንክሽን እንለዋለን። ደግሞ ባዮሎጂካል ፋንክሽን። ባዮሎጂካል ፋንክሽን ለፋሚሊ ወይም ሜሬጅ ሁለት አይነት ባዮሎጂካል ፋንክሽኖች ይኖራሉ። አንደኛ ሪፕሮዳክሽን ያው ፋሚሊ መመስረት ማለት ነው። ሁለተኛው ደግሞ ሴክሹዋል ሪሌሽንሺፕን ኮንትሮል ማድረግ ሶሻሊ አፕሩቭድ በሆነ ወይ ሴክሹዋል ሪሌሽንሺፕን ኮንትሮል ማድረግ ነው።
ሶሻል ፋንክሽን። ሶሻል ፋንክሽን ደግሞ ማለት ምንድን ነው? ሜሬጁ ሊንክስ ዋን ኪንሺፕ ግሩፕ ቱ አናዘር ኪንሺፕ ግሩፕ። ይሄ ማለት ምንድን ነው? በጋብቻ ላይ ወንዱና ሴቱ በሚታሰሩበት ጊዜ ምን ያደርጋሉ ማለት ነው? ሁለቱን ኪን ግሩፖችን አንዱን ከሌላው ጋር ሊንክ ያደርጋሉ ማለት ነው። ለምሳሌ ሁለት ሰዎች ጋብቻ በሚመሰረቱበት ጊዜ የልጅቷና የልጁ ፋሚሊዎች ምን ይሆናሉ ማለት ነው? ዝምድና ይፈጥራሉ ማለት ነው። ስለዚህ ይሄ ሶሻል ፋንክሽን ኦፍ ሜሬጅ ወይም ፋሚሊ ይሆናል። ዲ ኢዱኬሽናል እንደ ሶሻላይዜሽን ፋንክሽን። ይሄ ደግሞ ከፋሚሊ ልጆች ይማራሉ፣ ከኤንቫይሮንመንት ደግሞ ካልቸር ይማራሉ። ሶ ለሜሬጅ ደግሞ ምን አለው? ኢዱኬሽናልና ሶሻላይዜሽን ፋንክሽን አለው ነው። ሶ ጥያቄ ላይ እንዳያችሁ ከሆነ ሶሻሊ አፕሩቭድ በሆነ ወይ ሴክሹዋል ሪሌሽንሺፕ ኮንትሮል ለማድረግና ፋሚሊን ለመመስረት ማለት ነው። ይሄ ፋንክሽን ባዮሎጂካል ፋንክሽን ይሆናል ማለት ነው። ሶ ትክክለኛ አንሰር ቢ ይሆናል። ኳስቸን ነምበር 6 the nuclear family is most likely to be found in and common in all of the following regions of the world except what? ሶ ጥያቄ ምንድን ነው ምለው ኑክሊየር ፋሚሊ ኮመን የሚሆኑበት ሪጅን ወይም ኤሪያዎች ይኖራሉ። ከነዚህ መካከል አንዱ ያልሆነ የትኛው ነው ይላል። ኤ ዩኤስኤ፣ ቢ ላቲን አሜሪካ ካንትሪስ፣ ሲ ካናዳ፣ ዲ ኢንዱስትሪያላይዝድ ካንትሪስ ነው። ሶ ሁለት የተለያዩ ፋሚሊ ክላሲፊኬሽን ይኖራሉ። ከዚህ መሃል አንዱ ኑክሊየር ፋሚሊ ነው። ኑክሊየር ፋሚሊ ኮንሲስት የሚያደርገው ሜሪድ ካፕል እንደ ዲፔንደንት ችልድረን ነው። እዚህ ጋር ልብ ማለት ያለባቸው ነገር ኒውክሊየር ፋሚሊ ውስጥ ያሉት ሜሪድ ካፕሎች እነዚህ ያገቡት ባልና ሚስትና ዲፔንደንት ይሁት እዚህ ጋር ድር ዲፔንደንት ችልድረን አንድ ላይ ሲኖሩ ኒውክሊየር ፋሚሊ እንለዋለን። ይሄ ኒውክሊየር ፋሚሊ ደግሞ ኮመን የሚሆኑበት ኤሪያዎች የተኛዎች ናቸው? በዩኤስኤ ላይ በካናዳ እና አርባን ዴቨሎፒንግ ካንትሪዎች ላይ ይሄ ኒውክሊየር ፋሚሊ ኮመን ነው። ሁለተኛው ደግሞ ፋሚሊ ክላሲፊኬሽን ኤክስቴንድድ ፋሚሊ ነው። ኤክስቴንድድ ፋሚሊ አት ዘ ኔም ኢንዲኬት ኤክስቴንድድ የሆኑ ፋሚሊ ግሩፕ አንድ ላይ ሲኖሩ ኤክስቴንድድ ፋሚሊ እንለዋለን ማለት ነው። ለምሳሌ ሜሪድ ካፕል ሊቪንግ ዊዝ ዋን ኦር ሞር ኦፍ ሜሪድ ችልድረንስ ኢን ሲንግል ሃውስ ነው። ይሄ ማለት ምንድን ነው? እናትና አባት ይኖራሉ። ደግሞ ከእናትና ከአባት ጋር ደግሞ ያገቡ ልጆቻቸው አንድ ቤት ውስጥ በሚኖሩበት ጊዜ ኤክስቴንድድ ፋሚሊ ይሆናል ማለት ነው። መጀመሪያ ላይ እንዳየነው ዲፔንደንት ችልድረን ከሜሪድ ካፕል ጋር ይኖራሉ። ኤክስቴንድድ ፋሚሊ ላይ ደግሞ ሜሪድ ካፕልና ልጆቻቸው ግን ሜሪድ ካፕሎች ይኖራሉ ማለት ነው። ሶ ኢን ሾርት ኤክስቴንድድ ፋሚሊ ማለት ምንድን ነው? ሁለትና ከዛ በላይ ኑክሊየር ፋሚሊዎች በአንድ ቤት ውስጥ በሚኖሩበት ጊዜ ኤክስቴንድድ ፋሚሊ እንለዋለን ማለት ነው። ሶ ኑክሊየር ፋሚሊ እንዳየነው በዩኤስኤ ላይ በካናዳ እና በኢንዱስትሪያላይዝድ ካንትሪዎች ላይ ኮመን ነው። ስለዚህ ኮመን ያልሆነበት የት ነው? ላቲን አሜሪካ ካንትሪስ ላይ ምን አይደለም ማለት ነው? ኮመን አይደለም ማለት ነው። ሶ በትክክለኛ አንሰር ይሆናል። አሁን ቀጥታ ወደ ጥያቄ ቁጥር 7 እንለፍ። ጥያቄ ቁጥር 7 ላይ ብራይድ ዌልዝ ኦር ፕራይስ ዋን ኦፍ ዘ ኢኮኖሚክ ኮንሲደሬሽንስ which might take place either before or after the marriage. Thus, what is or are the societal justification behind bride price or bride wealth? So ምንድነው ይሄ ጥያቄ የምለው ብራይድ ፕራይስ ወይም ብራይድ ዌልዝ የሚሰጠው ለምንድን ነው? ሶሲታል ጃስቲፊኬሽኑ ምንድን ነው? ምን ታስቦ ነው የሚሰጠው ይላል። ሶ ይሄንን ጥያቄ ከማየታችን በፊት ብራይድ ፕራይስ ምን እንደሆነ እናለን። ይሄ ጥያቄ ከኢኮኖሚክ ኮንሲደሬሽን ኦፍ ሜሬጅ ከሚሉት ነገር ነው የወጡት። እዚህ ጋር 4 ነገሮች ይኖራሉ፣ በደንብ ማወቅ አለባችሁ። አንደኛ ብራይድ ዌልዝ፣ ሁለተኛ ደግሞ ዳወሪ፣ ሶስተኛ ደግሞ ብራይድ ሰርቪስ እና አራተኛ ሪስፕሮካል ኤክስቼንጅ አብዛኛው ጊዜ ይጠየቃሉ፣ በኤግዛም ላይ ማወቅ አለባችሁ። ብራይድ ዌልዝ ወይም ብራይድ ፕራይስ ሚንስ ኢት ኢዝ ዘ ኮምፐንሴሽን ጊቨን አፖን ሜሬጅ ባይ ዘ ፋሚሊ ኦፍ ዘ ግሩም ቱ ዘ ፋሚሊ ኦፍ ዘ ብራይድ ነው። ሶ ይሄ ምንድነው? ዌልዝ ሊሆን ይችላል ወይም ገንዘብ ሊሆን ይችላል። ከግሩም ከሙሽራው ፋሚሊ ለሙሽሪት ወይም ለልጅቷ ፋሚሊ ብለው የሚያደርግ ዌልዙ ወይም ፕራይሱ ብራይድ ዌልዝ እንለዋለን። ባይዞ ብራይድ ማለት ሙሽሪት ማለት ነው። ስለዚህ ብራይድ ዌልዝ ማለት ከግሩም ወይም ከወንድ ሙሽራው ፋሚሊ ወደ ሴት ሙሽሪት ፋሚሊ
ፍለው የሚያደርግ ወልዙ ብራይድ ዌልዝ እንሏለን ማለት ነው። የሱ ኦፖዚት ደግሞ ምንድነው? ዳዌሪ። ዳዌሪ ላይ ደግሞ ልጅቷ ስትመጣ ይዛ የምትመጣው ነገር ወይም ከልጅቷ ፋሚሊ ለልጁ ፋሚሊ የሚመጣ ወልዝ ፍለው ያ ዳዌሪ እንሏለን ማለት ነው። ሌላ ደግሞ ብራይድ ሰርፕራይዝ አለ። ብራይድ ሰርፕራይዝ ማለት ደግሞ ምንድነው? ምንም አይነት ማቴሪያል የለውም እዚህ ጋር ግን ልጁ ምን ያደርጋል ማለት ነው? ሰርብ ያደርጋል፣ ያገለግላል፣ በጉልበት ያገለግላቸዋል ማለት ነው። የልጅቷን ቤተሰብ ልጁ በጉልበት ሰርብ በሚያደርግበት ጊዜ በሚያገለግልበት ጊዜ ብራይድ ሰርፕራይዝ እንሏለን ማለት ነው። ሌላ ደግሞ ሪስፕሮካል ኤክስቼንጅ ነው። ይሄ ደግሞ ኤክስቼንጅ ጊፍትስ ቢትዊን ፋሚሊ ኦፍ ቦዝ በሁለቶች ፋሚሊ ላይ ኤክስቼንጅ ማድረግ ኢኳል አማውንት ኦፍ ዌልዝ ወይም ማቴሪያል ሊሆን ይችላል። ኤክስቼንጅ ሲያደርጉ ያ ሪስፕሮካል ኤክስቼንጅ እንሏለን ነው። ይህን ነገር በቀላሉ ለመያዝ ብራይድ ማለት ሙሽሪት ማለት ነው። ብራይድ ዌልዝ ማለት ደግሞ ምንድነው? ወደ ሙሽሪት ፋሚሊ ገንዘብ ሊሆን ይችላል ማቴሪያሉ ፍለው በሚያደርግበት ጊዜ ብራይድ ዌልዝ እንሏለን። ወደ ሙሽሪት ፋሚሊ ወደ ብራይድ ፋሚሊ ወልዙ ፍለው በሚያደርግበት ጊዜ ብራይድ ዌልዝ እንሏለን። ብራይድ ሰርፕራይዝ ከሆነ አሁንም ወደ ብራይድ ወደ ሙሽሪቱ ፍለው ያደርጋል። ግን እዚህ ጋር ምንም አይነት ማቴሪያል የለውም፣ ሰርቪስ ነው። ሰርብ በሚያደርግበት ጊዜ ባሏ የሙሽሪት ፋሚሊን ሰርብ በሚያደርግበት ጊዜ ብራይድ ሰርፕራይዝ እንሏለን። ዳዌሪ ላይ ደግሞ ወዴት ነው ፍለው የሚያደርገው? ወደ ወንዱ ወይም ወደ ወንድ ሙሽራው ፋሚሊ ወልዙ ፍለው በሚያደርግበት ጊዜ ዳዌሪ እንሏለን ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ጥሎሽ ሁለቱንም ይወክላል። ብራይድ ዌልዝ ቢሆንም ዳዌሪ ቢሆንም ይወክላል። ግን በኢትዮጵያ ላይ ሞር የተለመደ ጥሎሽ አይነቱ ብራይድ ዌልዝ ይሆናል ማለት ነው። ግን ጥሎሽን ለሁለቱም መጠቀም እንደምንችል ማወቅ አለባችሁ። ጥያቄ ላይ እንዳያችሁ ይሄ ብራይድ ዌልዙ ለምን ይሰጣል? ሶሲታል ጃስቲፊኬሽኑ ምንድን ነው ይላል። ይሄ ብራይድ ዌልዝ ሃዝ ቢን ሲን አስ ሴኩሪቲ ኦር ኢንሹራንስ ፎር the good treatment of the wife። ይሄ ማለት ምን ማለት ነው? ብራይድ ዌልዝ የሚሰጠው ለልጅቷ ጥሩ ትሪትመንት ለማሳየት ነው ይላል። ቢ ደግሞ ብራይድ ዌልዝ has been seen as mechanism to stabilize marriage by reducing possibility of divorce ነው። ይሄ ደግሞ ምንድነው? ትዳርን ያጠነክራል ተብሎ ስለሚታሰብ ነው። ሲ ደግሞ ብራይድ ዌልዝ has been seen as a form of compensation to the bride's lineage for the loss of her economic potential in the child bearing capacity። ይሄ ማለት ደግሞ ምን ማለት ነው? የልጅቷ ፋሚሊ ልጅቷን ስላጡ እሷ መስጠት የምትችለው ኢኮኖሚካል ፖቴንሻሏን ስለሚያጡና ከሷ ዘንድ የሚመጡት ልጆቻቸውን ስላጡ ምን ያደርጋል ማለት ነው? ይሄ ብራይድ ዌልዝ ከልጁ ከወንድ ሙሽራው ፋሚሊ ለልጅቷ ፋሚሊ ይሰጣል ተብሎ ይታሰባል። ዲ ኦል ኦፍ ዘ አባብ ይሆናል። ትክክለኛ መልሱ ዲ ኦል ኦፍ ዘ አባብ ይሆናል ማለት ነው። ኳስቸን ነምበር 8 ሜሬጅ ኦፍ ኤ ማን ዊዝ ቱ ኦር ሞር ሲስተርስ አት ኤ ታይም ኢዝ ኮልድ ዳሽ። ምንድነው? ሁለት እህትማማቾችን አት ዘ ሴም ታይም ላይ የሆነ ማን የሚያገባ ከሆነ ያ ምን ይባላል ይላል። ኤ ፖሊጂኒ። ፖሊጂኒ ማለት በቀላሉ ምን ማለት ነው? the marriage of a man to two or more women at a time ነው። ፖሊጂኒ ላይ ፖሊ የሚሆኑት ሴቶች ናቸው። እዚህ ጋር ፖሊጂኒ ማለት በቀላሉ ምንድነው? ብዙ ሚስት እንደማለት ነው። አንድ ማን ሁለትና ከዛ በላይ ሚስቶችን አት ኤ ታይም ላይ አት ኤ ታይም ማለት ምን ማለት ነው? ተመሳሳይ የሆነ ሰዓት ላይ ሁለቱን ሲያገቡ ማለት ነው። ምክንያቱም ሰው በሞት ምክንያት ሊሆን ይችላል፣ በሌላ ምክንያት ሊሆን ይችላል፣ በተለያየ ጊዜ ላይ ሊያገባ ይችላል ነው። ይሄ ምን አይባልም ማለት ነው? ፖሊጂኒ አይባልም። ግን ሁለትና ከዛ በላይ ሴቶችን አት ዘ ሴም ታይም ላይ የሚያገባ ከሆነ ያ ፖሊጂኒ ይሆናል ማለት ነው። ቢ ሶሮራል ፖሊጂኒ። ቢ ሶሮራል ፖሊጂኒ ደግሞ ማለት ምንድነው? ሜሬጅ ኦፍ a man with two or more sisters at a time ነው። ሁለትና ከዛ በላይ ሲስተሮችን ወይም እህትማማቾችን at the same time ላይ የሚያገባ ከሆነ ያ ሶሮራል ፖሊጂኒ ይሆናል ማለት ነው። ሶሮራል ማለት ምንድነው? ሲስተርስ ብላችሁ አስቡ። ፖሊጂኒ ደግሞ ምንን እንዲከት ያደርጋል? ፊሜል ወይም ሴቶቹ ፖሊ መሆኑን ኢንዲኬት ያደርጋል። ሁለትና ከዛ በላይ ሲስተሮችን ወይም እህትማማቾችን አት ዘ ሴም ታይም ላይ የሚያገባ ከሆነ ያ ሶሮራል ፖሊጂኒ ይባላል ማለት ነው። ኢፍ ኢት ኢዝ ኖት ሲስተር ዊ ኮል ናን ሶሮራል።
ሁለትና ከዛ በላይ ሚስት በሚያገባበት ጊዜ ኢታማሞችን ካልሆኑ ደግሞ ምን እንለዋለን? ናን ሶሮራል እንለዋለን። ሲ ፖሊ አንድሪ ነው። አንድሮ ማለት ምንድነው? ሜል ማለት ነው። ሶ እዚህ ጋር ፖሊ መሆኑ ባህሎች ማለት ነው። ሶ ፖሊ አንድሪ ማለት ምንድነው? the marriage of women to two or more men at a time ነው። ሶ ተመሳሳይ ሰዓት ላይ ሁለትና ከዛ በላይ ባል ለአንድ ሴት በሚኖርበት ጊዜ ፖሊያንድሪ እንላለን ማለት ነው። ይህ ብዙ ቦታዎች ላይ አልተለመደም፣ ግን የተወሰኑ ሶሳይቲዎች ይህን ሜሬጅ ይጠቀማሉ። ለምሳሌ ቲቤት፣ ኔፓልና ኢንዲያን እንደገና ነግራቸዋለሁ። ምክንያቱም አብዛኛው ጊዜ ፈተና ላይ ይጠየቃሉ። ፖሊ አንድሪ ወይም ፖሊ ሜን ማለት ነው። ይሄ በብዙ ቦታዎች ላይ አልተለመዱም፣ ግን አንዳንድ ሶሳይቲዎች ላይ ይጠቀማሉ። ለምሳሌ ቲቤት፣ ኔፓልና ኢንዲያ ላይ ፖሊ አንድሪ የተለመደ ነው። ያዙት። ዲ ደግሞ ናን ሶሮራል ፖሊጂኒ ነው። እዚህ ጋር ናን ሶሮራል ምን ብያለሁ? ኢፍ ኖት ሲስተር፣ ሶ ናን ሶሮራል እንሏለን ማለት ነው። ሶ ጥያቄ ላይ እንዳያችሁት ደግሞ ምንድነው ምለው ሜሬጅ ኦፍ ሜን ዊዝ ቱ ኦር ሞር ሲስተርስ አት ኤ ታይም ነው። ሁለትና ከዛ በላይ ሲስተሮችን አት ኤ ታይም። ሶ ሲስተር ሶሮራል። ስለዚህ ትክክለኛ አንሰር ቢ ይሆናል። Question number 9. Polyandry is practiced in only a few societies and much more common in dash A. Tibet, B. Nepal, C. India, D. all of the above. So ላይ እንዳየነው ምንድነው ይሄ ፖሊአንድሪ ብዙ ባል አት ኤ ታይም ይሄ ብዙ ቦታዎች ላይ አልተለመደም። ነገር ግን የተለመዱ ቦታዎች አሉ። ይሄ ፖሊአንድሪ በቲቤት ላይ፣ ኔፓልና ኢንዲያን ላይ ፖሊአንድሪ ሞስት ኮመን ነው። ሶ ዲ all of the above the correct answer ይሆናል ማለት ነው። አሁን ጥያቄ ቁጥር 10 እናያለን። question number 10 dash is the practice of widowers marrying the sisters or some close female relative of his deceased wife. so ጥያቄ ምንድነው ምለው widowers ወይም ሚስቷ የሞተችበት ባሉ የሷን እህት ወይም የሷ ክሎስ የሆኑት ፊሜል ሪላቲቭ ዘመዶችን የሚያገባበት ያ ጋብቻ ፕራክቲሱ ወይም ስርዓቱ ምን ይባላል ይላል። ኤ ሌብሬት። ሶ ሌብሬት ማለት ምን ማለት ነው? widow is expected to marry the brothers or some close male relative of her dead husband ነው። ሌብሬት ማለት ምንድነው? widow ወይም ጋልሞታ ሴት ወይም ባሏ የሞተባት ሴት የሱን ወንድም ወይም ወንድም ከሌለ ደግሞ ክሎስ የሆኑት ሜል ዘመዶችን በሚታገባበት ጊዜ ያ ሌብሬት እንሏለን ማለት ነው። ሁለተኛው ደግሞ ሶሮሬት ነው። ሶሮሬት ጋብቻ ደግሞ ማለት ምንድነው? የመጀመሪያው ኦፖዚት ነው። when a wife dies so እዚህ ጋር ሚስቷ ስትሞት ማለት ነው። እዚህ ጋር widowers ወይም ሚስቷ የሞተችበት ባሉ ማለት ነው። marrying the sisters or some close female relatives of his died wife ነው። ሶ ሶሮሬት ሲሆን ሚስቷ የሞተችበት ባል ማንን ያገባል ማለት ነው? የሷን እህት ወይም ፊሜል ፋሚሊ ያገባል ማለት ነው። ያ ሶሮሬት እንሏለን ነው። ሌብሬት ሲሆን ደግሞ ሚስቷ የባሏ ወንድም ካለ ከሌለ ደግሞ ክሎስ ሜል ሪላቲቭን በምታገባበት ጊዜ ያ ሌብሬት እንሏለን ማለት ነው። ሲናዲ ኳዘን ሜሬጅ ይሄ ደግሞ ምንድነው? በአጎቱና በአክስቶች ልጆቻቸው መካከል የሚፈጠር ጋብቻ አይነት ካውሲን ሜሬጅ እንሏለን። ሁለት አይነት አለ፣ ክሮስ ካውሲን እና ፓራላል ካውሲን። ክሮስ ካውሲን at the name indicates children of siblings of opposite sex mother brothers children እና የእናቶ ወንድም ልጆችና ዋንስ ፋደርስ ሲስተር የአባቱ ደግሞ እህት ችልድረኖች በእነሱ መካከል ሜሬጅ በሚፈጠርበት ጊዜ ክሮስ ካውሲን እንሏለን ማለት ነው። ዲ ፓራላል ካውሲን ነው። አደነም እንዲከት እዚህ ጋር ደግሞ ምንድነው? ፓራላል ነው ወይም ሜሬጅ ኦከርስ ቢትዊን the children of siblings of the same sex so እዚህ ጋር ምንድነው? children of one mother sisters የእናት እህትና የአባቱ ወንድም ልጆቻቸው መካከል የሚፈጠር ሜሬጅ አይነት ያ ፓራላል ካውሲን ሜሬጅ እንሏለን ማለት ነው። ሶ ጥያቄ ላይ ደግሞ ምንድነው ምለው ፕራክቲስ ኦፍ ዊዶወርስ ሜሪንግ ዴ ሲስተርስ ነው። ስለዚህ ዊዶወር ወይም ሚስቷ የሞተችበት ባል ምን ሲያደርግ ነው? የሷን ሲስተር ወይም ሲስተሮች ከሌሉ ክሎስ ፋሚሊዎችን በሚያገባበት ጊዜ ምን እንሏለን ማለት ነው? ሶሮሬት እንሏለን ነው። ሶ ትክክለኛ አንሰር ቢ ሶሮሬት
ይሆናል ማለት ነው። ሶ እነዚህ ነገሮች በጣም ቀላል ናቸው፣ ግን ኤግዛም ላይ ይሸወዳሉ አብዛኛው ጊዜ። ሶ እነዚህ ነገሮችን በጣም በቀላሉ ለመረዳት ሶረሬት ሜሬጅ በሚሆንበት ጊዜ ምን ማሰብ አለባችሁ? ሲስተሯን ማግባት ብላችሁ አስቡ። ወይን ሚስቷ ስትሞትበት ነው። ሶ መቼ ነው የሚያገባው? ሚስቷ ስትሞትበት ሲስተሯን የሚያገባ ከሆነ፣ ሲስተሯ ከሌለች ደግሞ ክሎዝ ፊሜል ፋሚሊ የሚያገባ ከሆነ ያ ሶረሬት እንሏለን ማለት ነው። ለህብረት ደግሞ ሜሬጁ ብራዘሩን ማግባት ብላችሁ አስቡ። ወይን ካላችሁ ደግሞ ባሏ ስትሞትባት ምን ታደርጓለች? የእሱን ወንድም ስታገባ ወይም ወንድሙ ከሌለ ደግሞ ወንድ ዘመዱን በምታገባበት ጊዜ ምን ብላችሁ አስቡ? ለህብረት ሜሬጅ ብላችሁ አስቡ። ክሮስ እና ደግሞ ፓርላልን ለመረዳት ክሪ ክሮስ ብላችሁ አስቡ። የማደር ብራደር እዚህ ጋር የማደር ብራደር እና የፋዘር ከሆነ ደግሞ የፋደር ሲስተር ነው። የሆነ ክሪ ክሮስ ነገር ነው። የማደር ብራደር የፋደር ደግሞ ሲስተር ልጆቻቸው በሚያገቡበት ጊዜ ያ ክሮስ ካውስን ሜሬጅ እንሏለን። ፋርላል ሲሆን ደግሞ አተነም ኢንዲኬትስ ፋርላል ብላችሁ አስቡ። ችልድረንስ ኦፍ ዋን ማደር ሲስተርስ የእናት እህትና የአባቱ ወንድም ልጆቻቸው መካከል የሚፈጠር ሜሬጅ አይነት ያ ፋርላል ካውዝን ሜሬጅ ብላችሁ አስቡ ማለት ነው። ሶ ከዚህ በላይ ቪዲዮ እንዳይራዘም 5 ትሩ ኦር ፎልስ ኳስተኖችን እና 10 ማልቲፕል ኳስተኖችን በዚህ ቪዲዮ ሰርቻለሁ። ቀጣይ የቀሩት 20 ጥያቄዎች በጣም አሪፍ ጥያቄዎች አሉ። በቀጣይ ፓርት 2 ቪዲዮ ላይ በደንብ አድርጌ አስረዳችኋለሁ። ሶ እዚህ ጋር ያልገባ ነገር ካለ የምትሰጡት አስተያየት ካለ መስተካከል አለበት የምትሉት ነገር ካለ ኮሜንት ላይ እንድታስቀምጡ ፈልጋለሁ። ሌላ ነገር ለዚህ ቻናል ቤተሰብ ያልሆናችሁ ተማሪዎች ሰብስክራይብ በማድረግ እና ደወል ምልክቱን በመጫን ቀጣይ የምንለቃቸውን ፋይናል ኤግዛም እና ትምህርታዊ ነገሮችን ማግኘት ትችላላችሁ። እንዲሁም የቴሌግራም ግሩፓችን ጆይን በማድረግ የተለያዩ ምክሮችና የሁሉም ዩኒቨርሲቲ ፋይናል ኤግዛም ወረቀቶችን ማግኘት ትችላላችሁ። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።